መዝሙረ ዳዊት ጸልየን እንደጨረስን መጨረሻ ላይ የሚጸለየውን ጸሎት አብዛኞቻችን አናውቀውም። ነገር ግን በጣም ወሳኝ መቅረት የሌለበት ጸሎት ነው። ምንድነው? እነግራችኋለሁ። ሁላችሁም ቪዲዮ ለሁሉም እንዲዳረስ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱት። ባጭር ጊዜ ሁላችሁም ላይክ አድርጉና ጀምሩት እና ደግሞ ነገ የካቲት 22 ማለት ነው እጅግ ብዙዎች የተፈወሱበት ጸበል ወዳለባት ጊሺ ክርስቶስ ሰምራ ጉዞ አለ። ከኛ ጋር መጓዝ የምትፈልጉ ሰዎች ዛሬ ቅዳሜ ማለት ነው እስከ ምሽቱ 5 ሰዓት ድረስ መደወል ትችላላችሁ። 0961 21 21 21 ላይ ሁላችሁም እየደወላችሁ ተመዝገቡ። ሙያችሁን እስከ ምሽቱ 5 ሰዓት ድረስ መደወል ትችላላችሁ። እና መጨረሻ ላይ መዝሙረ ዳዊት ልክ ጸልየን እንደጨረስን የምንጸልየው ጸሎት አለ። ምንድነው እሱ? በግዕዝ ስለሆነ መጽሐፍ ላይ የምታገኙት በአማርኛም እየተረጎምኩ ነግራችኋለሁ። ሁላችሁም ጽፋችሁ ያዙት፣ ይጠቅማችኋል። እና እንደዚህ እንላለን። ሰአሊ ለነ ማርያም ምህረተ ወልድኪ ያውፀነ እማርያም። ድንግል ማርያም ሆይ የልጅሽ ምህረት ከሰማይ ይጎበኘን ዘንድ ለምኝልን። ሰአል ለነ ዳዊት ቅድመ መንበሩ ለጸባኦት። ቅዱስ ዳዊት ሆይ በእግዚአብሔር መንበር ፊት ለምንልን። ኦ አምላከ ዳዊት እቀብ ሕይወተነ ወስረይ ኃጢአተነ። የዳዊት አምላክ ሆይ ሕይወታችንን ጠብቅ፣ ኃጢአታችንንም ይቅርበል። ለእለ ወለዱነ በሥጋ በሥጋ የወለዱንን፣ ወደ እለ ሐፀኑነ በጸጋ በጸጋ ያሳደጉንን፣ ወደ እለ መሐሩነ ቃለ ሃይማኖት የሃይማኖት ትምህርትን ያስተማሩንን ህቡረ ይምሃሮሙ እግዚአብሔር በመንግሥተ ሰማያት። ሁሉንም በአንድነት እግዚአብሔር በመንግሥተ ሰማያት ይማራቸው ብለን እንጸልያለን። ከዚያም በኋላ የሞቱ ዘመዶች ካሉን ማለት ነው እነሱን በጸሎት ማንሳት ከፈለግን ኦ እግዚኦ አይረፍ ነፍሰ አመትከ ነፍሰ ገብርከ እገሌ ብለን እዚህ ጋር ማስገባት እንችላለን ማለት ነው። ስለዚህ ይችን ጸሎት መዝሙረ ዳዊት ጸልያችሁ ስትጨርሱ በፍጹም ይችን እንዳትረሷት፣ አብራችሁ ጸልዩ። መጨረሻ ላይ የሚጸለይ ጸሎት ነው። ድንግል ማርያም ሆይ ከልጅሽ አማልጅን እያላችሁ ኮመንት ላይ ጻፉልኝ። ዛሬ በዕለተ ቀኗ ይሄን ኮመንት ሳጽፉ እንዳትሄዱ። ድንግል ማርያም ሆይ ከልጅሽ አማልጅን እያላችሁ ሁላችሁም ጻፉ። ቪዲዮው ለሁሉም እንዲዳረስ ሁሉም እንዲማርበት ማለት ነው። ሼር እና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አዳርሱት። ቤቱ ይጠቅማችኋል። ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እኔ የምላችሁ የሆነ ነገር ላማከራችሁ ነበረ። ገና ከእንቅልፌ እየነቃሁ ነው፣ ግን የሆነ ሐሳብ ልቤን ሁለት ከፈለውና ቆይ እስኪ ለቤተሰቦቼ ላማክራቸው ብዬ አሰብኩኝና ስለዚህ ስለ ሲድሮ ማለት ነው ከናንተ ምክር ፈለኩኝ እና ምን ይሻለኛል? ልክፈት ወይንስ ይቅርብኝ? ማለት ልቤ አንደኛው ክፈት ይለኛል፣ አንደኛው ደግሞ አራባ ከምን ይሰራል ምናምን ይለኛልና ልቤ እስኪ ቤተሰቦቼ ምን ይላሉ በዚህ ጉዳይ ብዬ ወደ እናንተ አመጣሁት። ልክፈት ወይንስ ይቅርብኝ? ብከፍት እዚያ ማለት እዚያ እንገናኛለን ነው ወይንስ ይቅርብኝ? እስኪ እናንተ ምከሩኝ። እስኪ ከናንተ በጣም ምክር ፈልጋለሁ ዛሬ። አደራ ምክራችሁ ለግሲ። ሰው ንስሐ ሳይገባ ማስቀደስ አይችልም። ቅዱስ ዮሐንስ አፈወርቅ ኤፌሶንን በተረጎመበት ድርሳኑ ለቁርባን ሳትበቃ ለምንድን ነው የምታስቀድሰው ይላል። ለቁርባን ያልበቃ ሕይወት ካለ አታስቀድስ። ቁርባኑ ብቻ ሳይሆን ምስጋናውም ቅዱስ ነው ይላል። ምስጋናው ራሱ ቅዱስ ነው። ስለዚህ ለማስቀደስ ራሱ ንስሐ መግባት ያስፈልጋል ማለት ነው። ለማስቀደስ ራሱ እንግዲህ ደግሞ እንደዚህ ስል ሰው ወጥቶ እንዳይጠፋ ችግር ነው። አሁን ይሄ ማለት ምን ማለት መሰላችሁ? ቆይ እጃችሁን ሳትታጠቡ እንጀራ መብላት አይቻልም ማለት እንዳትበሉ ውጡ ማለት ነው። ምን ማለት ነው ታዲያ? ታጠቡና ብሉ ማለት ነው። ንስሐ ሳይገቡ ማስቀደስ እንኳን አይቻልም ማለት ምን ማለት ነው ትርጉሙ? ንስሐ እየገባን ምን እንበል ነው? እናስቀድስ ማለት ነው። ንጹህ ምስጋና ነው። እንዴት ነው ይውላችሁ? ያ ሰውዬ ግን ንስሐ ሳይገባ ቤተክርስቲያኑ ሲገባ ቤተክርስቲያኑ ያለ ይመስለዋል እንጂ ታወጣከ አፋ ቤተክርስቲያን አውጥታን የምትጥልህ ይላል ራሱ ሥርዓተ ቅዳሴ። ቤተክርስቲያን አውጥታ ትጥልሃለች ይላል። ስለዚህ አንድ ሰው ንጹህ መሆን አለበት በንስሐና ሰው የሚነጻ በምንድን ነው? በንስሐ ይነጻል። ከዛስ በምን ይነጻል? በእርቅ እና በይቅርታ ይነጻል። ለምሳሌ ከቤተ ክርስቲያኑ በር ላይ ምን የሚል አለ? ደጀ ሰላም የሚባል አለ አይደል? ያ ደጀ ሰላም ቅዳሴው ንጹህ ስለሆነ ቂም የያዙ ሰዎች እንዳይገቡ ከቂም የሚነጹበት ነው የቤተ ክርስቲያኑ በር ማለት ነው። እዚያ ላይ ምን ማድረግ አለባቸው? መጀመሪያ ይቅርታ ጠይቀው ነው መግባት ያለባቸው። የማቴዎስ ወንጌል ምዕራፍ 5 ላይ ጌታ ነግሮናል ማለት ነው።
መስዋዕት ይዘመተ ከቤተ ክርስቲያኑ ስትደርስ ወንድምህን እንዳስቀየምከው ብታስታውስ መባህን አስቀምጠህ ሂድና ወንድምህን ታርቀህ መጥተህ መስዋዕትህን አቅርብ። ይህን አለው። የይቅርታ በር ነው ያ በር ራሱ ማለት ነው። ያችን በር ራሱ የቤተ ክርስቲያኑ በር ደጀ ሰላም ነው ስሙ። ከዚያች ውጭ ማለፍ አይቻልም። ጳጳሱ እንደውም እዚያ ቆሞ ቢደክመው ደግሞ ኤጲስቆጶሱ ወይም ቆሞሱ የቤተ ክርስቲያኑ አለቃ እንደኛ ደግሞ የገዳሙ አበምኔት ከቤተ ክርስቲያኑ በር ላይ ቆሞ ምን ልታደርጉ መጣችሁ እያሉ ምዕመናን መጠየቅ አለበት። ምን ልታደርጉ መጣችሁ ብሎ ከክርስቶስ ጋር ለመታረቅ መሆኑ ታርቀው መምጣታቸውን ማረጋገጥ አለበት ማለት ነው። እዚች ቤተ ክርስቲያን ውስጥ ባይድ አይኖርባትም። ሥርዓተ ቅዳሴው እንደሚለው ባይድ በቤቷ አይኖርም። ባይድ ማለት ከርቅ ውጭ ሆነ፣ ከሰላም ውጭ ሆነ፣ ከአንድነት ውጭ ሆነ። ደግሞ እንደዚህ ስላችሁ ጊዜ እኔ እስከምታረቅ ድረስ ቤተክርስቲያን አልሄድም በሉ። ደግሞ መቼም ሰው መከረኛ ፍጡር እንደው አይጣል እኮ ነው። ታርቀን እንምጣ ነው እንጂ ቂማችን ይዘን ቁጭ እንደው አይጣል ድረስ እኮ ነው። ሰው ወደ ሕክምና እና ሲባል የለም በቃ ነው ብሎ በሽታዬን አትንኩብኝ አይባል። በሽታ ለሐኪም አሳይቶ መግባት ነው። ንጹህ ቅዳሴ እንዴት ነው አንተ ጭንቅላት የሚሰራው? ይሄ እግረኛው ሚዲያ ነኝ። ተክለ ሃይማኖት አዳነ ነኝ። ኢየሩሳሌም እስራኤል ነው ያለሁት። አንተን እንደ እርኩስ ከሚያዩ ሰዎች ጋር መተባበርህ በጣም ያሳዝናል። ያ ጀማዓተል ኸይር እስራኤላውያን አንካሳን፣ ድንክን፣ እውርን ሰው እንደ እርኩስ ነው የሚያዩት። መጽሐፋቸው ላይም አለ፣ ክርስቲያኖችም ይቀበሉታል። መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 21 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው፣ ከወገንህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን መባ ያቀርብ ዘንድ አይቅረብ። ንጹህ ያልሆነ ሰው ሁሉ እውር ወይም አንካሳ አንተ ነው አንካሳ። ስለዚህ አንካሳ ሰው እርኩስ ነው። እንቀጥል። ውሸት ክብራቸው እየሆነላቸው ያሉ ኡስታዞች በተደጋጋሚ እንደዚህ አይነት ከባድ ቅጥፈት ሲያደርጉ እየተመለከተን ነው። የዚህኛው ኡስታዝ ደግሞ ምንድነው ችግሩ? የማስተዋልም የማዳመጥም ችግር አለበት። ካሜራ ፊት ሲቀመጡ ቪዲዮ ለመስራት ምን መስራት እንዳለባቸው እንኳን ቆም ብለው ማሰብ አይችሉም። አሁን አታክ ማድረግ የተፈለገው ጋዜጠኛውን ነው እና ጋዜጠኛውን አታክ ያደረጉት በምንድን ነው? በእምነቱ። ለምን? እስራኤል ስለሄደ። እሱ ጋር እንመለሳለን። አስቀድሞ ግን እውነት ኡስታዝ ተብየው እንደሚለው አሁን ጋዜጠኛው ነው ወይ መጽሐፍ ቅዱሱ እንደዛ እያለ ያለው? ይሄ ውሸት ነው። ተመልከቱ። ዘሌዋውያን ምዕራፍ 21 ላይ ሲጀምር ለካህናት የተሰጠ ሕግ እንደሆነ ወይንም ደግሞ ስርዓት እንደሆነ ነግሮን ነው የሚጀምረው። እንዲህ ይላል፣ እግዚአብሔር ሙሴ ለካህናቱ ለአሮን ልጆች እንዲህ ብለህ ንገራቸው ይላል። አንድ ላይ የጀመረ ይህን ነው፣ ለካህናት የተነገረ ነው። እሱ ያነበበውም ጋር ስንሄድ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ምን አለው? ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር የሌለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ይሄ ስለ ድንኳኑ አገልግሎት ነው የሚናገረው። እንዴት ነው አንተ ጭንቅላት የሚሰራው? በዚህን ያክል ይሄ የምንድነው የመሀይሞች ምናምን የሚለው ነገር አለ እና ለማስመስከር ቆርጠ ተነስተሃል ወይ ያስብላል። ተክለ ሃይማኖት አዳነ የሚባለው የተባለው ወንድማችን ጋዜጠኛው ማለት ነው ምኑ ሌዋዊ ካህን የመሰለ እንጀራን ለማዘጋጀት መቅደስ የሚገባ የመሰለ በምን በኩል አስበው ነው አረጋይስ እያሰበ ይልቁኑ አንድ ቁርአን ክፍል ላስታውሰ። ሱራ 9 ላይ እንደዚህ ይላል፣ አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩትን ይላል በቅንፍ ቃላቸው ነው። የእነዚያን ከእነርሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው ይላል። ምን ይበላቸው? ያጥፋቸው ስላመኑ ማለት ነው። ከእምነት የተነሳ የሆነ አካል ሌላውን አካል ቢያንቋሽሽ ቢጠላ ምን ቢል የአንተ አምላክ የሚያደርገው ነገር ነው፣ ልትገረም አይገባም ማለት ነው። እስራኤል ምንም ብትል አንተ አምላክን ያደረገው ያን ያህል መገረም አይጠበቅብህም ልልህ ነው። ግን ደግሞ ስለ እስራኤል በተደጋጋሚ ኡስታዞቻቸው ምን ይላሉ ላሰማችሁ። እስራኤልና ደጋፊዎቿን አላህ ከምድር ገጽ ያጥፋቸው፣ ውርደታቸውን ሳንቦታ ያሳይ። እስራኤል ደውላ መንግስት ፍጻሜ ጫፍ ላይ ነው ያለው። ትጠፋለች እስራኤል። እንደተመለከታችሁት ነው ኡስታዞቹ የእስራኤልን መጥፋት ዱዓ ያደርጋሉ፣ ይጸልያሉ። መብታቸው ነው እንዲህ ማለት መብታቸው ከሆነ የሚደግፉ አካላት መደገፍ መብታቸው ነው ማለት ነው አይደለም? እንደዛ ከሆነ በሃይማኖታቸው ሄዳ አታድርጋቸዋ። የፖለቲካ ጉዳይ ከሆነ እዛው በፖለቲካ መነጋገር ነው። ከታሪክ ከምን አንጻር መነጋገር ነው። የሰብአዊነት ጉዳይ ከሆነ ስለ ሰብአዊነት አንስቶ ማውራት ነው እንጂ በሃይማኖት አታክ ለማድረግ መሞከር፣ ማሞ ሌላ መታወቂያው ሌላ የሆነ ነገር ማድረግ ያን ያህል አስፈላጊ አይመስለኝም። መጽሐፍ ቅዱስን ጠቅሶ ሰውን አታክ ለማድረግ ስለተሞከረ ነው መልስ የሰጠሁት። ከፖለቲካው አንጻር አይደለም። ሰላም ክርስቶስ ይብዛላችሁ።
እጅግ አስፈሪ ነው። ነገሮች ወደኛ ሀገርም ቀረብ ብለዋል። አሁን ላይ ሶስተኛው የዓለም ጦርነት የመነሳቱ ነገር አይቀሬ ነው። ምክንያቱም ደግሞ እስካሁኗ ሰዓት ድረስ ብቻ በርካታ ሀገራት ጦርነት ውስጥ ተቀላቅለዋል። በዚህም ታዲያ እስራኤል፣ ኢራን፣ አሜሪካ ኢቭን ራሽያ ራሱ በዚህ ጉዳይ ላይ መግለጫ ሰጥታለች። እንደዚሁም ደግሞ ዩናይትድ አረብ ኤምሬት በሚሳኤል ተደብድባለች። ኩዌት ላይም ከፍተኛ ፍንዳታ እየሰማን እንገኛለን። ሂዝቦላ ያለበት ሊባኖስም በዚህ ጦርነት ገብታለች። ሁቲዎች እያንቀጠቀጧት የምትገኘው የመንም ታዲያ እስራኤል ላይ ድብደባ ለመፈጸም ዝግጅት መጨረሱ ተገልጿል። በዚህም ታዲያ ወደ 10 የሚጠጉ ሀገራትም አሁን ላይ ባለፉት 2 ሰዓታት ውስጥ ብቻ ወደዚህ ጦርነት በይፋዊ መልኩ እንደገቡ እየተመለከትን እንገኛለን። መጀመሪያ እስራኤል ኢራንን ደብድባለች። ኢራን ደግሞ የመልሶ ማጥቃት ለማድረግ ወደ ባህሬን ተኩሳለች። አሁን በተሰማ መረጃ ደግሞ ዩናይትድ አረብ ኤምሬት አቡዳቢ ላይ ከባድ የተባለ ፍንዳታ ተከስቷል። ይህንንም ባለስቲክ ሚሳኤል ኢራን ተኩሰዋለች እየተባለ ይገኛል። ኩዌት ላይም ከባድ ፍንዳታ ተከስቷል። እንደዚሁም ደግሞ ራሽያም ታዲያ በዲሜትሪ ሜድቬዴቭ በኩል መግለጫን አውጥታለች። ነገሮች በጣም ውስብስብ ሆነዋል። ሶስተኛው የዓለም ጦርነት በቅርቡ ፊሽካው እንደሚነፋ እርግጥ ሆኗል። መዘዙ ለኢትዮጵያም ተርፏል። እንግዲህ እንደሚታወቀው የሁለቱ ሀገር ጦርነት ከተጀመረ በኋላ ቁጥራቸው በርከት የሚሉ ሀገራት በጦርነት ውስጥ እየተሳተፉ እንዲሁም ደግሞ ጥቃት እየተደረሰባቸው እንደሆነ የሚታወቅ ነገር ነው። ከደቂቃዎች በፊት እንደነገርኳችሁ ከሆነም እንግዲህ እንደ ባህሬን፣ ኩዌት፣ አቡዳቢን ጨምሮ እንግዲህ የተለያዩ ቦታዎች ላይ ኢራን አጸፋዊ ምላሽ ለመመለስ የአሜሪካ የጦር ቤዞች የሚገኙበት እነዚህ አካባቢ ላይ ጥቃት እየሰነዘረች እንዲሁም ደግሞ ሚሳኤሎችን እያስወነጨፈችና ጥቃቶች እንግዲህ በይፋ እየተሰነዘሩ እየተመለከትን እንገኛለን። አቡዳቢም የአየር ክልሏ ሙሉ ለሙሉ ዘግታለች። ሀገሮች እንግዲህ መግለጫ እያወጡ ነው የሚገኙት። በአቡዳቢ በኩል ጥቃት እንደተሰነዘረባቸው ጭምር ተናግረዋል። ሙሉ ለሙሉም ጭምር የአየር ክልላቸውን ዘግተዋል። በአቡዳቢ አየር ክልል ላይ ምንም ማለት አይሮፕላን ሆነ ምንም አይነት ነገር አይዘዋወርም። ኤርፖርቷም ጭምር እንግዲህ እንደምትመለከቱት ባዶ ሆኖ እየተመለከትነው እንገኛለን። ይህን ተከትሎ እንግዲህ የየመኑ ሁቲ ቡድን በቀይ ባህርና በአካባቢው ላይ እንዲሁም ደግሞ በየትኛውም የአፍሪካ ቀንድ አካባቢ ላይ የሚገኙ ባህሮችን ለመቆጣጠር እየሞከረ ይገኛል። በመጀመሪያ ላይ እንደተናገረው ከሆነ እንግዲህ የአሜሪካ መርከቦች በዛ አካባቢ ላይ የሚዘዋወሩ ከሆነ ጥቃት ሰነዝራለሁ ነበር ሲል የነበረው ነገር ግን በአሁኑ ሰዓት ሀሳቡን ቀይሮ እንግዲህ ምንም አይነት መርከብ በቀይ ባህርም ሆነ በዛ አካባቢ ላይ እንዲንቀሳቀስ አለመፈለጉ ወይም ደግሞ መከልከሉና ማገዱ ነው እየተነገረ የሚገኘው። ይህ ነገር እንግዲህ በአፍሪካ ቀንድ እንዲሁም ደግሞ በኤርትራና ኢትዮጵያን ጨምሮ ማለት ነው የተለያዩ ሀገሮችን ሊነካ እንደሚችል ጭምር ነው እየተነገረ የሚገኘው። የተለያዩ አሁን ስማቸውን የጠቀስኩላቸው ሀገሮች እንግዲህ በጭንቀት ላይ ነው የሚገኙት። የሳይረን ድምጽ እያሰሙ ነው፣ መግለጫዎችን እያወጡ ነው። ከነሱም እንግዲህ አጽፋዊ ምላሽ ይሰጣሉ ወይንስ ደግሞ ለዚህ ነገር ምላሻቸው ምንድነው የሚሉት ነገሮች ይጠበቃሉ ማለት ነው። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳሉ። የፕላስ ምልክታ መጫናችሁን አትርሱ። መልካም ቀን። ሰበር መረጃ ተሰምተዋል። ዓለምን ያስደነገጠ ዜና አሁን ከቴህራን ወጥተዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ቴህራንን ለቀው ወደ አስተማማኝ ስፍራ መሸሻቸው ነው የተሰማው። ሮይተርስ እንደዘገበው ከሆነ እስራኤል በቴህራን ላይ ድንገተኛ ጥቃት መፈጸሟን ተከትሎ መሪው ለደህንነታቸው ሲባል ተዘዋውረዋል። ጥቃቱ የተፈጸመው በመሪው ቢሮ አካባቢ መሆኑ ሁኔታውን እጅግ አሳሳቢ አድርጎታል። በከተማዋ በርካታ ፍንዳታዎች የተሰሙም ይገኛሉ። በአሁኑ ሰዓት ኢራን የአየር ክልሏን ሙሉ በሙሉ የዘጋችም ሲሆን እስራኤል በበኩሏ የአስቸኳይ ጊዜ አዋጅንም አውጃለች። ሁኔታው ወደ ከፋ ጦርነት ያመራ ይሆን? እናንተ ምን ትላላችሁ? አስተያየቶቻችሁን በኮሜንት ላይ አጋሩን። ሰብስክራይብ ማድረግም እንዳዘነጉ። ለምንድነው በገዛ ሞታችን ላይ መጨከን ያቃተን? ለምንድነው ሁልጊዜ በተመሳሳይ አይነት መንገድ እየተጓዝን በገዛ ሞታችን ላይ የምንሳለቀው? ስንት ዙር ነው ይሄ ደብዳቤ የሚጻፈው? እንትና አካባቢ ጠፋን፣ እንትና አካባቢ እንዲደረሰብን፣ እንትን ተቋም ደርሶ ይከላከለን። ስንት ዙር ነው ይህ የፍትህ ጥያቄ ተጠይቆ ጆሮ ዳባ ልበስ የተባለው? መቼ ነው ወደ ዳዲያዊ እርምጃ መሻገር የምንችለው? ኪስ እየቀያየርን ከመጮህ ወደ መፍትሄ እርምጃ ምን ሄደው ወደ መከላከል የምንገባው መቼ ነው? ይህ ሜንታሊቲ የሚኖረን መቼ ነው? ሁላችንም የየድርሻችንን ተወጠን የምንጨክነው መቼ ነው? አርሲ ላይ የተገደልኩት እኔ ነኝ፣ አንተ ነህ፣ አንቺ ነሽ፣ ሁላችንም ነን። ይህንን ስሜት የጋራችን የምናደርገው መቼ ነው? በቁጥር መብዛትና ማነስ ገና አልተነካንም ብለን እያሰብን እንዴት ነው ውጤት መምጣት የሚችለው? በሞታችን ብቻ አይደለም በተቋማዊ ማንነታችን ጭምር የሚላገጥበትን ነገር ቆምጠጥ ብለን እኛም የሚፈልጉትን እየከለከልን አለፍም ሲል ደግሞ ወደ መከላከል ገብተን መቼ ነው ማስደንገጥ የምንጀምረው? ጥያቄ ይሄ ነው። እንትን አካባቢ እንትን ደረሰ ድምፅ አትሆንም፣ እንትን አካባቢ እንትን ደረሰ ድምፅ አትሆንም። 3 ቀን እንጮሃለን፣ 4 ቀን ረስተን ተጨማሪ ሞት ለተከታይ ቀናት እናውጃለን። ራሳችን ሁሉም ነገር የአንድ እጅ ጭብጨባ ብቻ ሆኖ ቀረ። መሪና ተመሪ እዚህ ጉዳይ ላይ መፈለግ ማለት
ችግሩን ማስቀጠል። ሁሉም ሰው የገባውንና የጨከነበትን ነገር እያሳየ እያንጸባረቀ መሄድ መቻል አለበት። በዛ ሲገሉን በዚህ እናደንቃለን፣ በዛ ሲያጠፉን እኛ በዚህ እናጨበጭባለን። እንዴት ሆኖ ነው ታዲያ ለውጥ ሊመጣ የሚችል? እያንዳንዳችንን እንድንጠይቅ ብቻ ነው የፈለኩት። ሞታችንን በቃ የምንለው እኛው ራሳችን። ይህንን ማመን ነው የሚጠበቀው። ፍትህ አርሲ ላይ በየጊዜው ህይወታቸው ለሚጠፋ የኦርቶዶክስ ልጆች አልበደሏችሁም። በወንጌል ሲያቅታችሁ ሰው በመግደል ስራ ጀምራችኋል። በወንጌል አልቻላችሁ፣ ምክንያቱም ትርኪ መርኪ የሆነ ወንጌል ላይ ያላችሁ አትችሉም። ምክንያቱም እኔ እንዳየሁት ከሆነ 8 ወር ልምድ አለን። በ8 ወር ያየሁት ብዙ ጉዳይ፣ ሁሉንም አልዘረዝርም። እንደማይጠቅማችሁ ግን ነግራችኋለሁ። ምንም ነገር የለም እዛ ከጩኸት ውጪ እና ዋቴ ከማድረግ ውጪ ምንም ነገር የለም። ምንም እውነቱን ነው። ምንም ነገር የለም። ምንም ይሄ ነው። ስለዚህ ያቺን ነገር እንድታቋት ነው የምነግራችሁ። ጩኸት አለ ምናምን